የትናንት ምሽቱ ጨዋታ ለቸልሲ ደጋፊዎች በጣም አሳፋሪ የነበረ በኔ እይታ፣ ለዛም ነው ተምብሬሉ ላይ እንደምታዩት የሐዘን ቀን ነው ማለት ይቻላል። ይህ ለቸልሲ ደጋፊ የሚገባ ብቃት አይደለም። ማንንም መውቀስ እንችላለን። በትናንትናው ፐርፎርማንስ ግን አሰልጣኙን፣ ኃላፊዎቹን ሁሉም መወቀስ የሚጠበቅባቸው ይመስለኛል። ባለቤቶቹ ሁሉም መወቀስ አለባቸው። ነገሮች ሁሉ ግን አሁን ማብቃት አለባቸው። ይህም መሰናበት አለበት። ይህም ብቻ ግን መውቀስ ለትናንትናው ፐርፎርማንስ በቂ አይመስለኝም። አጠቃላይ ለትናንትናው ፐርፎርማንስ ዋነኛው ተጠያቂ ገሌ ነው አያስፈልግም። ለትናንትናው ፐርፎርማንስ ባለቤቶቹ ብቻ ተጠያቂ መሆን አይችሉም። ስፖርቲንግ ዳይሬክተሮቹ ብቻ ተጠያቂ መሆን አይችሉም። አሰልጣኙም ብቻውን ተጠያቂ መሆን አይችልም። ተጫዋቾቹም ብቻቸውን ተጠያቂ መሆን በአጠቃላይ ቸልሲ እንደ ቡድን አጠቃላይ እንደ ፕሪሚየር ሊግ አንድ ቡድን ሁሉ ነገር የፈራረሰበት ምሽት ነው። አድማጮቻችን ይህንን የቸልሲ ደጋፊ ለመቀበል ዝግጁ አይደለም። ቸልሲ በፕሪሚየር ሊጉ ጎል ካስቆጠረ 8 ሰዓታት አልፈውታል። 10 ጎሎች ተቆጥረውበታል። ጉዳቶች ምክንያት አይሆኑም ለትናንትናው ጨዋታ። አድማጮቻችን ቸልሲ በጨዋታው ላይ ላሳየው ፐርፎርማንስ በትናንትናው ጨዋታ 3-0 ሲሸነፍ አሜክስ ስታዲየም ኤክስጂ የሞከረውን እዩት። አድማጮቻችን 2.2 ኤክስጂ ለ0.4 ነው። 15 ሹት ለ6 ሹት ነው ያደረጉት። አንድም ኦን ታርጌት በ90 ደቂቃ ላይ አልሞከረም። ይህ ቸልሲን እንግዲህ በጣም ደካማ ሆኖ እኮ በስብስቡ አይተነዋል አይደለም። የሚታወሱ ጊዜያቶች ነበሩ። በአብራሞቪች ጊዜ 10ኛ የወጣበት ጊዜ ነበረ። በተለይ ደግሞ የግራም ፖተር የተሰናበተበት ላምፓርድ የያዘበት ወቅቶች ነበሩ። የፖቼቲኖ ጊዜ ነበር። ነገር ግን እኔ በዚህ ርቀት ቸልሲ ዝቅ ብሎ የሚያውቅ አይመስለኝም። በጣም ደካማ ፐርፎርማንስ፣ በጣም ደካማ ብቃት፣ ጎል ማስቆጠር፣ መከላከል፣ ሁለቱም ነገሮች ግራ የገባው ቡድን ሆኖ ነው ያየሁት። ይህ ስብስብ እኮ ወደ አድማጮቻችን አንዳንድ ሀሳቦችን ለማንሳት ያክል ይህ ስብስብ እስከ መጋቢት ድረስ ወደ አድማጮቻችን እስከ መጋቢት ድረስ በውድድር ዓመቱ ጎል ያላስቆጠረባቸው ጨዋታ 2 ነበሩ። ያም ከክርስቲያን ፓላስ ጋር የመጀመሪያው ጨዋታና የበርንማውዙ ጨዋታ ነው። ጎሎችን በማስቆጠር በጣም ምርጥ ቡድን የነበረ ነው። አሁን ኤንዞ ማሬስካን ካሰናበተ በኋላ ያን የተከላካይ መስመሩ ነው ችግር የነበረበት። ተከላካዩም አሁን አጥቂውም አፍሷል። ሁለቱም እየሰሩ አይደለም። በኔ እይታ ተጫዋቾቹ በአሰልጣኙ ላይ እምነታቸውን አጥተዋል። አድማ እያደረጉ ሁሉ ይመስለኛል። ይህም ዴላፕ ነው አጥቂ የነበረው ወደ አድማጮቻችን ከኔቶ ጋር። እኔ ትናንት ከተሰለፈው ስብስብ እገሌ ቆይ እገሌ ይቀር ማለት አልችልም። ሁሉም ቢሰናበቱ ራሱ ቢቻል ቸልሲን ማሪያ ማድረግ በድጋሚ አይገባቸውም ብዬ ሁሉ አስባለሁ። ይህ ካይሴዶን፣ ኩኩሬላን ሁሉን ያካታል። በእንደዚህ አይነት ሁኔታ እንዴት ነው መቀጠል የሚቻለው ተብሎ መታሰብ ያስፈልገዋል። የትናንትናው ጨዋታ ለቸልሲ ደጋፊ ለብዙ ጊዜያቶች መታሰብ የሚጠበቅበት ነው። ከዚህ በታች ደግሞ ዝቅተኝነትን ያሳዩን ይሆን? ያለበት የደረጃ ሰንጠረዥ አይደለም፣ ያለበት ፐርፎርማንስ ነው። ብቃት፣ ሜዳ ላይ የታየው ብቃት በቸልሲና በብራይተን መካከል ያለው ልዩነት ሜዳው ላይ በጣም ሰፊ ነበሩ። ደርመች ሜቢ ከሲቲ ጋር እንደዚህ ቢጫወት ወይም ከአርሰናል ጋር ወይ ከሊቨርፑል ጋር ሊባል ከብራይተን ጋር ይህንን ያክል ልዩነት ብራይተን ማለት እኮ ደርመቻችን ከቶተናም ጋር እኮ አቻ የወጣ ነው። መረሳት የለበትም። ምን ያክል ከብራይተን ጋር ልዩነት ምን የተለየ ነገር ኖሮ በጣም መታሰብ የሚጠበቅበት ይመስለኛል። በአጠቃላይ ግን ደረጃ ሰንጠረዡን ለማየት ያክል ቸልሲ 7ኛ ሆኗል። በብራይተን ተቀድሟል። በዚሁ ከቀጠለ ከሱ አንድ ጨዋታ አልተጫወቱ አሉ። ብሬንፎርድ፣ በርንማውዝ፣ ኤቨርተን፣ ሰንደርላንድ እነዚህ ሁሉ ቀጣይ ጨዋታቸውን አንድ የሚያሸንፉ ከሆነ ቸልሲን 11ኛ የሚያደርጉት ነው። በእግር ኳስ ሁሉም ሊያሸንፉ አይችሉም። ያን መታሰብ ይጠበቅበታል። ነገር ግን ቸልሲ ተሸንፈዋል እና እነዚህ አሁን በተለይ ብሬንፎርድ፣ በርንማውዝ አንዳንድ ነጥብ ነው የሚፈልጉት ከቸልሲ በላይ ለመሆን። ኤቨርተንም 2 ነጥብ ነው። ሰንደርላንድ ካሸነፈ ሊሆን ይችላል። ከዛ ውጭ ፉላም ካሸነፈ እኩል ነጥብ ቸልሲ ላይ የሚደርስ ይሆናል። ከኒውካስትል ከ14ኛው ያለው የነጥብ ልዩነት 6 ሲሆን ከሊቨርፑል ደግሞ 7 ነጥብ ነው። ነገር ግን ሊቨርፑል አንድ ጨዋታ ይቀረዋል። አሁን በጣም አሳሳቢ የሆነው ምንድነው ቀጣዮቹ ጨዋታዎችስ ነው። ኖቲንግሃም ፎረስትን በሜዳ ይገጥማል። ጠንካራ ቡድን ነው ኖቲንግሃም ፎረስት፣ ላለመውረድ በጣም ጥሩ ሪትም ላይ ያለ ቡድን ነው። ሊቨርፑልን ይገጥማል ከሜዳው ውጭ አንፊልድ ድረስ፣ ቶተንሃም ሆትስፐርን በሜዳው፣ ከዛ ውጭ ሰንደርላንድን ከሜዳው ውጭ። በጣም ስታዲየም ኦፍ ላይት ሌላ ጠንካራ ጨዋታ። አሁን አሳሳቢ ሌላኛው የሚመስለኝ በኔ እይታ በጣም ጠንካራ ፉክክር ይጠብቀዋል ቸልሲ። ኤፍኤ ካፑን ማሸነፍና የአውሮፓ ሊግ ተሳትፎን በዛ በኩል ማግኘት የተሻለ እድል ያለው ይመስለኛል። ከነዚህ ከቀሪዎቹ ጨዋታዎች አሸንፎ ከመፋለም ይልቅ ጠንካራ ነው። የአውሮፓ ሊግ ተሳትፎ የሚርቅበት እድል ይኖራል። ቸልሲ ደግሞ የአውሮፓ ተሳትፎ ያስፈልገዋል። ኮንፈረንስ ሊግ መሆን የለበትም። ያን አንዱ የሚጠበቅ ነው የሚሆነው። ነገር ግን እንግዲህ የአውሮፓ ቻምፒየንስ ሊግ ባይገኝም ዩሮፓ ሊግ አትሊስት መሳተፍ አለበት። ያ የአውሮፓ በሳምንት አንድ ጨዋታ ብቻ እየታየ የሚታለፍበት ከሁሉም የአውሮፓ መድረኮች ላይ የሚቀርበት ከሆነ ደግሞ ማለት ዝውውርም ማሳካት አይችልም። አሁን አንዳንድ እንደዚህ ይሁን ብለን አስተያየት መስጠት እንችላለን። ነገር ግን ዝውውር ማከናወን አይችልም። አንደኛ በእነዛ ምክንያቶች የአውሮፓ ሕግ ማዕቀፎች ውስጥ
በጣም ብዙ ሁኔታዎች አሉ። ብቻ እዚህ ቡድን ውስጥ ብዙ ነገሮች ተበላሽተዋል። የሮሲኔን መሰናበት እኔ እጠብቃለሁ። ነገር ግን አያደርጉትም። ባለቤቶቹ ሌላ ነው አላማቸው። የቻምፒዮንስ ሊግ ለመፎካከር የሚታሰብ አይደለም። አሁን አልቋል። ሊቨርፑል አሁን ለምሳሌ ቀጣዩ ጨዋታ ቢያሸንፍ 10 ነጥብ ልዩነት ማለት ነው 10 ቼልሲ ሁሉ ቢያሸንፍ እንኳን 12 ነጥቦች ላይ ነው የሚደርሰው። ታዲያ ይህ አሳሳቢ ሁኔታዎች ውስጥ የሚያደርገው ይሆናል። ሌላኛው የሚሆነው ምንድነው የብራይተን መሸነፉ አይደለም። ለምሳሌ የመጀመሪያውን አጋማሽ ፐርፎርማንስ እንየው። በጣም ደካማ ፐርፎርማንስ መሆኑን ለማሳየት ምንም ማሳየት ያስፈልገውም እኮ 2-0 ነው እንጂ ብራይተን አዝነው እስከሚመስለው ወይም ደግሞ የብራይተን ያጨራረስ ችግር እንጂ 5-0 ማለቅ የሚችል ነው። ካዲዮግሉ ሂሽልውድ ናቸው ያስቆጠሩት። ቻሎባ ጎል ላይ ያወጣው ኳስ አለ። በሁለተኛው አጋማሽ ዌልቤክ በቀላሉ ነው ያስቆጠረው። እዚህ ስብስብ ውስጥ እንግዲህ በመከላከሉ እንዲሁ ግብ ጠባቂው እና ግብ ጠባቂው ከነስተቱም ቢሆን ይህም ግብ ጠባቂ ኤንዞ ማሬስካ የሰጡት አስተያየት አለ። መከላከል ያስፈልገኛል። ሌላኛው ሁለተኛው አስተያየት የሰጡት ግብ ጠባቂ ያስፈልጋል የሚል አስተያየታቸው ልክ እንደነበር አሁን ላይ ሆነ ይታያል። ያንን አለማድረጉ ታዲያ ለዚህ ኃላፊነት የሚወስዱ ሰዎች የሉም የሚሰናበቱ። ለዚህ ውድቀት ተጠያቂው ፖል ስተርሊ እና እንዲሁም ሊ ስቱዋርት ግባሊ ትናንት በሜዳው ላይ ሲታይ ነበር። ይባስ ብሎ ደግሞ በጣም እንዲሁ የሚገርመው በጨዋታው መካከል የብራይተን ደጋፊዎች ሌምን አንተ ከኛ እንዳንዱ ነህ እያሉ ያደንቁታል። እና ሌላ በጣም አሳዛኝ ሁኔታ ማለት ነው ማለት ቼልሲ አትሊስት ከብራይተን የተሻለ ባላቸው እቅድ እንኳን ታዳጊዎችን በማስፈረም ከብራይተን የተሻለ ቡድን ለመሆን ወይም ብራይተን ለመሆን ከብራይተን እንደ ዝቅ ትላለህ 3 ዓመትና 4 ዓመት ሰርተህ የብራይተንን ያክል ትናንት የብራይተን ስኳድ እና የቼልሲ የሚወዳደር አይደለምና ብዙ ነገሮች ስህተቶች የተፈጠሩበት ነው። እነዚህ ስህተቶች ደግሞ ዋጋ ያስከፈሉ ናቸው። ቼልሲን እያስከፈሉት ይገኛሉ። በጣም እኔ እይታ እንግዲህ እኔ እግር ኳስ ማየት ከጀመርኩበት ትናንትናው ጨዋታ በቼልሲ ታሪክ ጨለማው ቀን ነው ማለት ይቻላል። ለምሳሌ በፒኤስጂ 5-2 ተሸንፈዋል እኮ አይደለ? ነገር ግን ፒኤስጂ ኳሊቲው ነው ብለህ ቡድኑን ሊሸፍን የምትችለው ነገር ይኖራል። ለሲቲ 3-0 ተሸንፏል እኮ ኤቨርተን 3-0 እኮ ተቀበለ። በዩናይትድ 1-0 ተቀበለ። ይህ ግን መጠየቅ ያለበት ነው። አጥቂው ሊያም ዴላፕ ነው 21 ጨዋታ ላይ ጎል አላስቆጠረም። አድማጮቻችን ስቴፋን ዊሊያም ፓልመር፣ ጃኦ ፔድሮ በጨዋታው ላይ የሉም። ታዲያ ያለ እነዚህ ውጤታማ መሆን አይችልም። ፔድሮ ኔቶ ጎል ማስቆጠር አይችልም። 50-60 ሚሊዮን ፓውንድ አልወጣበትም። ልክ ያልሆነ ነው። አይሴዶ፣ ኤንዞ ፈርናንዴዝ፣ ፎፋና ሁሉም ሜዳ ላይ የነበሩት በሙሉ መወቀስ አለባቸው። ነገር ግን እግር ኳስ የብዙ ነገር ውጤት ነው፣ የአንድ ሰው ውጤት እንዳልሆነ ሁሉ ማለት ነው። አንድ ተጫዋች ጥሩ ቢሆን ራሱ እንደ ቡድን ይዘውት ገደል እንደሚገቡ ይታወቃል። እና አንዳንዶቹ ሚጌል ዴላኒ ትናንት ምሽት የጻፈው ጥሩ ሀሳብ አለ። ይህ የቼልሲ ኃላፊዎች አለ በቼልሲ ታሪክ መጥፎ ውሳኔዎችን መወሰን የሚፈልግ መጥፎ ውሳኔዎቹ ደግሞ ዋጋ የሚያስከፍሉት ነው። ትናንት እንግዲህ ስለ ብሉኮ ስናወራ ነበር። ብሉኮ አሁንም ቼልሲን ብቻ ሳይሆን ቀጣይ የቼልሲን ተስፋዎች ሁሉ እየነጠቀ ያለ ነው። ብድሩ እየወጣ ነው። እንግዲህ ምን ያክል ገንዘቦች እንደተበደረ በሚያሳዝን ሁኔታ ቼልሲ ባለፉት ጊዜያቶች በኦፕሬሽናል ኮስት ብቻ በቀን 629,000 እያጣ ይገኛል። በብሉኮ እንግዲህ ቀጣይ ዓመት እኮ የማሊያ ስፖንሰር የለውም ቼልሲ ማለት አሳፋሪ ውሳኔዎችን ነው። ቻምፒዮንስ ሊግ ተሳትፎ 100 ሚሊዮን ፓውንድ ነው የሚያጣው። ወደ አድማጮቻችን ማሊያ ላይ ስፖንሰር ማለት አሁን ቼልሲ በቀጣይ ዓመት ጥሩ እንሆናለን ብሎ አስበው የተሻለ ስፖንሰር ነገር ነገር ግን በክለብ ወርልድ ካፕ ጊዜ የመጡትን ሰዎች ተቀብለው ቢሆን ኖሮ ያኔ የተሻለ የመደራደር ድል ያገኙ ነበር። አሁንም 500 በቼልሲ አስይዘው የተበደሩት ብድር እንዳለ መረሳት ያለበት እና ማለት ልክ አይደለም። ቼልሲ ስብስብ ውስጥ ያለው ውሳኔ ልክ አይደለም። እግር ኳሳዊ ሁኔታውን ለመተንተን ቼልሲን ወደኋላ አጫዋታቸው ሊየም የመረጠውን ምናምን ማንሳት ይቻላል። 4-4-2 ለመምረጥ 3-5-2 የሚመስል አጫዋት ለመጫወት ሞክረዋል። ነገር ግን አንዳንዴ በቃ በታክቲክ በምናምን አይደለም። በቃ በጣም እንደዚህ አይነት ውድቀት ማለት ማሰብ የሚቻል አይደለም። ልክ ነው ስህተት ነው የምትሉት ውሳኔዎች ብትወስኑ ራሱ እንደዚህ የሚሆን አይመስለኝም። ይህንን ስል ሜዳ ላይ በታየው ብቃትን በተነሳ ነው። 1912 ዓመተ ምህረቱ ዳድማቻችን በ1912 ነው ቼልሲ ለመጨረሻ ጊዜ በ5 ጨዋታዎች ጎል ሳያስቆጠር የተሸነፈው። መሸነፍ እኮ አይደለም ጎል ሳያስቆጠር 5 ጨዋታ የተሸነፈው በ1988 ነው ለመጨረሻ ጊዜ ቼልሲ 5 ጨዋታዎች ጎል ሳይቆጠርበት ይወጣው። አሁን የምናወዳድረው ስለ አብራሞቪች የፕሪሚየር ሊግ ድሎች ስለ ቻምፒዮንስ ሊጉ ድሎች አይደለም። ከዛ በፊት በነበሩ ቼልሲ ታሪኮች የኤፍኤ ካፕን ያነሱበትን ጊዜያቶች የቼልሲ ታሪኮች የሚነሳ አይደለም። ወደ አድማጮቻችን ቼልሲ ወርዶ ያውቃል እኮ በወረደባቸው አመታቶች ግን በነዛ ጊዜያቶች ራሱ ጎል አስቆጥሯል። 5 ጨዋታ ጎል ሳያስቆጥር ያወጣበት ጊዜያቶች አልነበሩም። ሁሉም ነገር ጥሩ ሁኔታ ላይ አይደለም። ወደ አድማጮቻችን እናንተን አስተያየት እጠብቃለሁ። ጠንካራ ያሉ ትችቶች ከሆኑ ደግሞ ማድረግ ይቻላል። እንግዲህ የቡድኑ ከቡድኑ ውጤት አይበልጥምና ያንን አድርጋችሁ እንድሰሙኝ ያስባለሁ። አድማጮቻችን የያ ስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።